ሰላም እንደምናችሁ ዛሬ ስለ ኮንሳምፕሽን ሴቪንግ እና ኢንቨስትመንት እንነጋገራለን። እነዚህ ቶፒኮች ያሉትኝ የኢኮኖሚክስ 11ኛ ክፍል ዩኒት 4 ላይ ነው ማለት ነው። መጀመሪያ አሁን ከኮንሳምፕሽን እንጀምራለን። ኮንሳምፕሽን ማለት ፍጆታ ያለን የምንጠራው ማለት ነው። በሃውስሆልዶች ወይም እያንዳንዱ ኢንዲቪጁዋሎች የሚሆኑ ይችላሉ ቤተሰቦች ለዕለት ተዕለት ፍጆታቸው ወይም ለዕለት ተዕለት ጥቅማቸው የሚያውሉት ነገር ነው ማለት ነው። ለምሳሌ ያክል ምግብ መግዛት ሊሆን ይችላል፣ መኪና አስፈላጊ ከሆነ መኪናም ሊገዙ ይችላሉ፣ ልብስም ሊገዙ ይችላሉ፣ ጫማም ሊገዙ ይችላሉ። እነዚህ ፍጆታዎቻቸውን ለማሟላት የሚጠቀሙት ነገር ኮንሳምፕሽን ኤክስፔንዲቸር ብለን እንጠራዋለን ማለት ነው። እናም በጣም በጂዲፒ ውስጥ ትልቅ ቦታ ያለው ነው። ወደ 2/3 የሚሆነውን የጂዲፒ ክፍል በኮንሳምፕሽን የተያዘ ነው ማለት ነው። ከኮንሳምፕሽን ጋር ተያይዞ የሚመጣ በጣም ጠቃሚ ቶፒክ የሚባለው ዲስፖዘብል ኢንካም ነው። ዲስፖዘብል ኢንካም ማለት ማውጣት የምንችለው ገንዘብ ማለት ነው። እሱ ምን ማለት እንደሆነ በዲቴል ትንሽ እናያለን። ከዛ በፊት ግን ስለ ሜነርድ ኬይንስ ማውራት አለብን። ጆን ሜነርድ ኬይንስ ጀነራል ቲዮሪ ኦፍ ኤምፕሎይመንት ኢንትረስት ኤንድ መኒ የሚል መጽሐፍ አለው። እዛ ላይ በኢንካምና በኮንሳምፕሽን መካከል የሆነ ፋንክሽን ፈጥሮ ዲስከስ ያደረገው ነገር አለ። እንዴት ነው ያለው? ኢንካም በጨመረ ቁጥር ኮንሳምፕሽንም ነን ሊኒየር በሆነ መንገድ ይጨምራል ወይም ይቀየራል ማለት ነው። እንዴት ነው? ለምሳሌ ያክል አሁን እዚህ በግራፍ እንየው ቢባል የኮንሳምፕሽንና የኢንካምን ግራፍ ብንሰራ በዚህ ላይ ሲን በለው፣ በዚህ ጋር ደግሞ ዋይም በለው። ዋይ ማለት ኢንካም ነው ማለት ነው። ምንድነው? ሊኒየር ሪሌሽንሽፕ አላቸው ማለት ኢንካም በጨመረ ቁጥር ኮንሳምፕሽናችንም የሚጨምርበት መጠን ተመሳሳይ ነው። ተመሳሳይ ፐርሰንት ነው የሚጨምረው ማለት ነው። ለምሳሌ ያክል ድሮ 30%ን ኮንሱም እያደረግን ከሆነ ወይም እየተጠቀምነው ከነበረ ኢንካማችን በጨመረ ጊዜ ያንኑ 30% ነው የምንጠቀመው ማለት ነው። 30%ቱ አትቀየርም። ይሄ ሊኒየር ሪሌሽንሺፕ እንለዋለን። በበለጠ ዲቴል በኋላ እናየዋለን። ነገር ግን ነን ሊኒየር የሚባለው ወይም ኬይንስ የወሰደው ምንድነው? ኢንካም በጨመረ ቁጥር ኮንሳምፕሽንም ሊኒየር በሆነ መንገድ ወይም እኩል በሆነ ፐርሰንት አይደለም የሚጨምረው ብሎ ነው እየተናገረው ማለት ነው። እንደዚህ ሊሆን ይችላል ወይም እንደዚህ ሊሆን ይችላል ማለት ነው። እኩል ያልሆነ ፕሮፖርሽን ነው የሚኖረው ለውጡ በኢንካም እና በኮንሳምፕሽን መካከል ማለት ነው። ኦኬ፣ አሁን ስለ ዲስፖዘብል ኢንካም እናያለን። ዲስፖዘብል ኢንካም ማለት የምናገኘው ገቢ ላይ የምንከፍለው ታክስ ካለ እሱን ከከፈልን በኋላ እጃችን ላይ የሚቀረው ገንዘብ ነው ማለት ነው። እጃችን ላይ ቀርቶ ማውጣት የምንችለው ለተለያዩ ነገሮች መክፈል የምንችለው ገንዘብ ዲስፖዘብል ኢንካም ተብሎ ይጠራል ማለት ነው። ኬይንስ የተናገረው ነገር ምንድነው? ነን ሊኒየር የሆኑ ኮንሳምፕሽን እና ኢንካም ሪሌሽንሺፕ አለ ብለን ነበር። ነገር ግን በእኛ ሞዴል ላይ አሁን በምንሰራው ላይ አስዩም የምናደርገው ሊኒየር የሆነና ዳይሬክት የሆነ ሪሌሽንሺፕ እንዳላቸው ነው ማለት ነው። ሊኒየር ነው ማለት ቅድም እንዳሳየዋችሁ ነው። ድሮ 30%ችን እየተጠቀምን ከነበረ ለኮንሳምፕሽን አሁን 30% ነው የምንጠቀመው ማለት ነው። ዳይሬክት ማለት ደግሞ ኢንካም በጨመረ ቁጥር ኮንሳምፕሽንም ኦቨርኦል አውትፑቱ የኮንሳምፕሽንም ይጨምራል ማለት ነው። እና ምን ይላል? ፖዚቲቭ ኮንሳምፕሽን አት ዚሮ ዲስፖዘብል ኢንካም። ይህ ማለት ምንም ገንዘብ ባይኖረን ወይም ኢንካም ባይኖረንም እንኳን ይላል ገቢ ገንዘብ ባይኖረንም የሆነ ኮንሳምፕሽን ወይም ፍጆታ ይኖረናል ማለት ነው። ከገንዘብ ጋር ግንኙነት የሌላቸው ፍጆታዎችን አውቶኖመስ ኮንሳምፕሽን ብለን እንጠራቸዋለን። ገንዘብ ከሌለን እንዴት እናወጣዋለን ከተባለ ተበድረንም ሊሆን ይችላል ይህን ነገር የምናወጣው፣ በሌላ መንገድም በእርዳታም ሊሆን ይችላል የምናወጣው። ይህን ነገር አውቶኖመስ ኮንሳምፕሽን እንለዋለን ከዲስፖዜብል ኢንካም ዚሮ ሲሆን ማለት ነው። ለምሳሌ ምን ብለን እንጠራታለን? ይችን ሲኖት እዚህ ጋር እንደምታዩት የማከብባት ማለት ነው። ሲኖት ተብላ ትጠራለች ማለት ነው። ስለዚህ ኮንሳምፕሽን ማቴማቲክሊ ወይም በሂሳብ እንስራ ቢባል ምን ያጠቃልላል ከተባለ መጀመሪያ አውቶኖመስ ኮንሳምፕሽን ባይኖረን ምንም ገንዘብ ባይኖረን የምናወጣው ወጪ ሳይሆን ይሄ አውቶኖመስ ኮንሳምፕሽን የሚባለው ለጤና ልናወጣው እንችላለን። ለጤና ችግር ካጋጠመን ተበድረንም ቢሆን በተለያየ መንገድ ማውጣታችን የማይቀር ነው ይሄን ወጪ ማለት ነው። ስለዚህ ከኢንካም ጋር ግንኙነት ያለው ነገር አይደለም በዋነኝነት። እሱን አውቶኖመስ ኮንሳምፕሽን ብለናል። ሲ ኖት የምንል ነው። ሲ ኮንሳምፕሽን ማለት ነው። ሲ ኖት አውቶኖመስ ኮንሳምፕሽን ማለት ነው። ይሄ የምታዩት ደግሞ ሲዋይዲ ተብሎ የሚጠራው ኢንዲዩስድ ኮንሳምፕሽን ይባላል። ኢንዲዩስድ ኮንሳምፕሽን የተባለው ለምንድን ነው? ኢንካም ስላለን ወይም ዲስፖዚብል ኢንካማችን በጨመረ ቁጥር ወይም እሱ ባለን ቁጥር የምናወጣው ወጪ ነው ኢንዲዩስ የሚደረገው ወይም የሚመነጨው ከየት ነው? ከዲስፖዚብል ኢንካም ነው ማለት ነው። እና እንደምታውቁት መቼስ ያለንን የምናገኘውን ገቢ በሙሉ ኮንሱም አናደርገውም። እውነተኛው ዓለም ላይ እንደዛ ባይሆንም አንዳንዴ የምናገኘውን ነገር በሙሉ ለሆነ ነገር የምናውለው ቢሆንም ግን በዚህ ሞዴል ላይ የሆነ ፍራክሽን ነው ከሙሉ በሙሉ ሳይሆን የምናወጣው ወጪ ካገኘነው ገቢ የተወሰነዋን ብቻ ነው ማለት ነው። ያቺ የተወሰነችው ፍራክሽኗ ምን ተብላ ትጠራለች? እዚች ጋር የምታዩት ማለት ነው። ሲ ኮንሳምፕሽኗን የኢንዲዩስድ ኮንሳምፕሽኗ ኮኤፊሽንት ማለት ነው። እሷን ፐርሰንት ያህል ነው የምንጠቀመው ማለት ነው። እሷ ትርጉሟ ምንድን ነው የሚለውን ደግሞ በበለጠ ዲቴል በኋላ እናያለን ማለት ነው። ዋይ ለሌላ ጊዜም እንዲጠቅመን ቫሪያብሎቹን ምን እንደሆኑ እኔ ዋይ ማለት ምን ማለት ነው? ዋይ ማለት አውትፑት ወይም ደግሞ ጂዲፒም ይሆናል። እነዚህ ሁሉ ተመሳሳይ ነገሮች ናቸው። ወይም ኢንካም
እነዚህ ማክሮ ኢኮኖሚክስ ላይ በማክሮ ሌቭል የምናወራ ከሆነ እነዚህ ነገሮች በሙሉ ተመሳሳይ ናቸው። ጂዲፒ እንዴት ነው ሜጀር የሚደረገው የሚለው ዲስከስ በምናደርግበት ጊዜ ኢንካምም ኤክስፔንዲቸርም አውትፑትም ቫልዩ አድድ ሜተድም ብለን ዲስከስ ያደረግናቸው አሉና እነዚህ የሁሉ የሚሰጡን ዋጋ ተመሳሳይ ነው ማለት ነው። ነገር ግን እዚህ ጋር ማወቅ ያለባቸው ነገር ኢንዲቪጁዋል ሌቭል አይደለም። ስለ አንድ ሰው ሳይሆን የምናወራው ስለ አጠቃላይ ስለ ሀገር ስለ ኔሽን ዋይድ ነው የምናወራው ማለት ነው። ስለዚህ እሱም መታወቅ አለበት። ዋይ ዲ ማለት ደግሞ ምን ማለት ነው ከተባለ ዲስፖዘብል ኢንካም። ዋይ ኢንካም ከሆነች ዲ ደግሞ ዲስፖዘብል ነች ማለት ነው። ዋይ ዲ ከተባለ ዲስፖዘብል ኢንካም ማለት ነው። አሁን ደግሞ ቀጥለን ስለ ኮንሰምፕሽን ጋር ከሚደረጉ ካልኩሌሽኖች መካከል የመጀመሪያውን እናያለን። የመጀመሪያው ምን እንለዋለን? አቨሬጅ ፕሮፔንሲቲ ቱ ኮንሱም። ፕሮፔንሲቲ ማለት ኢንክሊኔሽን፣ ኢንክሊኔሽን ማለት ዝንባሌያችን ማለት ነው። እንዴት ነው በአማካኝ ኮንሱም ለማድረግ የሆነ ፍጆታን ለማድረግ የምናሳየው ኢንክሊኔሽን ወይም ዝንባሌ ምን ይመስላል የሚለው ነገር የሚያሳይልን ካልኩሌሽን ነው ማለት ነው። እንዴት ነው ካልኩሌት የሚደረገው ከተባለ ሬሽዮ ኦፍ ኮንሰምፕሽን ቱ ኢንካም፣ ሬሽዮ ኦፍ ኮንሰምፕሽን ቱ ኢንካም። ኮንሰምፕሽናችንን ወስደን በኢንካማችን ስናካፍለው የምናገኘ ነው ማለት ነው። አቨሬጅ ፕሮፔንሲቲ ቱ ኮንሱም ማለት ሲ ብንለው ኮንሳምፕሽን አለ። ኮንሳምፕሽን ማለት የምንፈጀው ፍጆታችን ነው። ሲካፈል ለዋይ ዲ ደግሞ ምንድነው ተባለ? ዲስፖዘብል ኢንካም ማለት ነው። የምናወጣው ወጪ ለእጃችን ላይ ካለው ገቢ ወይም ገንዘባችን ማለት ነው። አሁን ለምሳሌ ያክል አንድ ሰው ገቢው 10 ሺህ ብር ነው እንበልና ከ10 ሺህ ብሩ 7 ሺህ ብሩን ቤት ኪራይ ለመክፈል የሚሆን ይችላል፣ ምግቡንም ለመግዛት የሚሆን ይችላል፣ ልብስም ለማድረግ ለምንም ይሁን ለምንም አወጣው ብንል ሲ ኮንሳምፕሽን 7 ሺህ ትባላለች። ኢንካማችን ዲስፖዘብል ኢንካም ስንት ነው ብለናል? ሙሉ ገቢ ማለት ነው። እጁ ላይ ያለው ገንዘብ 10 ሺህ ነው ብለናል። ስለዚህ ኤፒኤስን ወይም አቨሬጅ ፕሮፔንሲቲ ቱ ኮንሱም የሚለው እንዴት ነው ካልኩሌት የምናደርገው ከተባለ ኤፒሲ ኮንሳምፕሽኑ ምንድነው 7000 ሲካፈል ዲስፖዘብል ኢንካሙ ስንት ነው? ዋይዲ 10000 ማለት ነው። ይሄኛው የምናገኘው ወይም 0.7 ይሆናል ማለት ነው። ኤፒሲ 0.7 ነው። 0.7 ነው ማለት እንዴት ነው? ከሚገኘው ገንዘብ ከዲስፖዘብል ኢንካሙ 70%ቱን ኮንሱም አድርገነዋል ወይም በፍጆታችን ላይ አውለነዋል ማለት ነው። ይሄ በአማካኝ የሚደረግ ነገር ነው። ይሄ መረሳት የለበትም እና ሬሽዮ ከአንድ በላይ ሊሆን ይችላል ይላል። እንዴት ነው ከአንድ በላይ ሆነ ማለት? ኮንሳምፕሽን ምንፈጀው ፍጆታችን ካለን ገንዘብ ይበልጣል ማለት ነው። ይህስ እንዴት ነው የሚሆነው የሚለውን ነገር በዲቴል እናያለን ማለት ነው። አሁን ምን ብለን ነበረ? አውቶኖመስ ኮንሳምፕሽን አለ። አውቶኖመስ ኮንሳምፕሽን አለ ማለት ደግሞ ዲስፖዘብል ኢንካማችን ዜሮ ቢሆንም ምንም አይነት ገንዘብ ባይኖረንም እጃችን ላይ ነገር ግን ኮንሱም የምናደርገው ወይም የምንፈጀው ፍጆታ ይኖራል በህይወት እስካለን ድረስ ገንዘብ ባይኖረን እንኳን በሆነ መንገድ እንበላለን እና አለበዛ መሞታችን ስለማይቀር ማለት ነው። በዛ ምክንያት አውቶኖመስ ኮንሳምፕሽን አለ፣ ዲስፖዚብል ኢንካም ዜሮ የሆነበት ማለት ነው። ስለዚህ ኤፒኤስ ከአንድ ሊበልጥ ይችላል። ይሄ መቼ ነው የሚሆነው? ኮንሳምፕሽናችን ከዲስፖዚብል ኢንካም ሲበልጥ ካለን ገንዘብ ሲበልጥ ማለት ነው። ታመን ለምሳሌ ያክል በጣም ትልቅ ወጪ ልናወጣ እንችላለን። ነገር ግን ገንዘቡ እኛ ጋር ላይኖር ይችላል፣ ተበድረን ሊሆን ይችላል ያወጣነው ወጪ ማለት ነው። ስለዚህ በአማካኝ የምናወጣው ወጪ ካለን ገንዘብ ሊበልጥ ይችላል ማለት ነው። አንድ ምሳሌ በቁጥር እንውሰድ። ሲ ወይም ኮንሳምፕሽናችን 12000 ቢባል ዲስፖዚብል ኢንካማችን ደግሞ 10000 ቢባል በቀደሙ ምሳሌ ኤፒሲ ምን ይሆናል ማለት ነው? 12000 ሲካፈል ለ10 ሺህ ይሆናል። ይህም ስንትን ይሰጠናል? 1.2 ይሰጠናል ማለት ነው። ይህን ምን ማለት ነው? ከአለን ገንዘብ በ20% የበለጠ ወጪ አውጥተናል ማለት ነው። እሱን ተበድረን ሊሆን ይችላል፣ በእርዳታም ሊሆን ይችላል። ብቻ ካለን ገንዘብ ከዲስፖዚብል ኢንካማችን በ20% የሚበልጥ ወጪ አውጥተናል ወይም ኮንሳምፕሽን ነበረን ማለት ነው። በዛ ምክንያት ሬሾ ከአንድ በላይ ሊሆን ይችላል ማለት ነው።